ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ። ዛሬ ደግሞ ኮምፒውተር አፕሊኬሽን ማኔጅመንት በቻፕተር 4 ኮምፒውተር ሲስተም ላይ ቱቶሪያል ቪዲዮ ይዤላችሁ መጥቻለሁ። ከዚህ በፊት በቻፕተር 1 እና በቻፕተር 3 ላይ ቱቶሪያል ሰርቼላችኋለሁ። እሱን ገብታችሁ ማየት ትችላላችሁ። ዛሬ በቻፕተር 4 ነው የምንወያየው እና ቪዲዮን ከመጀመራችን በፊት እንደተለመደው ቪፒኤን በማብራት ብትጀምሩልኝ ደስ ይለኛል። ቪዲዮውን ቪፒኤን እያበራችሁ ለምታዩልኝ ከልብ አመሰግናለሁ። ወደ ቪዲዮ እንግባ። እሺ፣ ስለዚህ መጀመሪያ የምንጀምረው ምንድነው ዋት ኢዝ ሲስተም ከሚለው ነው። ስለዚህ ስለ ኮምፒውተር ሲስተም ልናይ ስለሆነ መጀመሪያ ሲስተም የሚለውን እንረዳው። ሲስተም ኢዝ ኤ ግሩፕ ኦፍ ኮምፖነንት that works together in a coordination to achieve a common goal። ስለዚህ ሲስተም ማለት የተለያዩ ኮምፖነንቶችን ግሩፕ ኦፍ ኮምፖነንቶችን የያዘ ነው። እነዛ ግሩፕ ኦፍ ኮምፖነንቶች አብረው በአንድነት በመስራት የሆነ ኮመን ዓላማን አቺቭ ለማድረግ የሚጥሩበት ስርዓት ሲስተም ይባላል ማለት ነው። ስለዚህ ኮምፒውተር ሲስተም ኢዝ ኮምፖዝድ of physical component, hardware, and non-physical component, software that works together in a coordination to achieve a common goal or data processing። ስለዚህ ሲስተም ማለት ብዙ ኮምፖነንቶች ካሉት የኮምፒውተር ሲስተምም ሃርድዌር እና ሶፍትዌር ኮምፖነንቶች አሉት። ሲስተም ምንድነው ኮመን ጎል አቺቭ ለማድረግ ከሆነ የሚሰራው የኮምፒውተር ሲስተምም የኮመን ጎል አለው። ዋና ዓላማው ምንድነው ዳታን ፕሮሰስ በማድረግ መረጃዎችን ማቅረብ ይሆናል ማለት ነው። ስለዚህ ይህን ይመስላል ኮምፒውተር ሲስተም ባጭሩ። ሌላው የኮምፖነንቶችን ኮምፒውተር ሲስተም የምንመለከተው ኮምፒውተር ሲስተም ኢዝ ሲስተም ዳታ ቱ ፋንዳሜንታል ኮምፖነንት ነው የሚለው። ሁለት ኮምፖነንቶች አሉ በዋናነት ሃርድዌር አለ፣ ሶፍትዌር ኮምፖነንት አለ። እዚህ ጋር ሃርድዌር አሉ፣ በምስል ላይ የምታዩቸው ሶፍትዌሮች አሉ እና እያንዳንዶቹን ለማየት እንሞክራለን ማለት ነው። ስለዚህ ከሃርድዌር ኮምፖነንቱ ስንጀምር ሃርድዌር ኢዝ ኤ ፊዚካል ኮምፖነንት ኦፍ ኮምፒውተር ሲስተም ዊ ካን ሲ ታች ኤንድ ሴንስ ነው የሚለው። ስለዚህ ሃርድዌር የምንለው ፊዚካል ኮምፖነንት ኦፍ ኮምፒውተር ነው። መንካት፣ በእጃችን መዳሰስ፣ ማየት፣ ሴንስ ማድረግ የምንችለው የኮምፒውተር ፓርት ሃርድዌር ይባላል ማለት ነው። ስለዚህ it includes device that the computer system is used to interact with the external world to process the data has received and to store data it has received and process። ስለዚህ ዲቫይስ ሃርድዌር የምንለው ፓርቱ ምንድነው? ኮምፒውተር ሲስተም ከኤክስተርናል ወርልድ ጋር ኢንተራክት የሚያደርገው ነው። ዳታዎችን ፕሮሰስ የሚያደርግበት ለማድረግ ሪሲቭ የምናደርግበት ኮምፖነንት ነው እና ዳታዎችን ስቶር ያደርጋል። ስቶር ያደርጋቸውን ፕሮሰስ የሚያደርግ ኮምፖነንት ነው ሃርድዌር ኮምፖነንት የምንለው። ስለዚህ ሃርድዌር ኮምፖነንት ኢንፑት ዲቫይስን፣ ፕሮሰስ ዲቫይስን፣ ስቶሬጅ ዲቫይስን፣ አውትፑት ዲቫይስን ያካትታል። ያንዳንዶቹን እንመልከታቸው ማለት ነው። የመጀመሪያው ሃርድዌር ኮምፖነንት ኢንፑት ዲቫይስ ነው። ስለዚህ the function of input device is to accept data and to convert it into the form suitable for the computer processing ነው የሚለው። ስለዚህ input hardware allows people to put into the computer in the form that computer uses ነው የሚለው። ስለዚህ ኢንፑት ዲቫይስ የምንላቸው በኮምፒውተር ላይ ያለ ሲሆን ዳታዎችን አክሴፕት ለማድረግ የሚጠቅሙ ናቸው እና እነዛን ሱቴብል ወደሆነ ፎርም በኮምፒውተሩ ላይ ፕሮሰስ ለማድረግ ይጠቅማሉ ማለት ነው። ስለዚህ ኢንፑት ሃርድዌሮች ዳታን እንድናስገባ ነው የሚያስችሉ ወደ ኮምፒውተሩ ማለት ነው እና ኮምፒውተሩ እነዛን ዳታዎች መጠቀም ይችላል። ስለዚህ ኢንፑት ዳታዎች ውስጥ ምንድነው ኬቦርድ ነው። ኬቦርድ ላይ እየነካችሁ ዳታዎችን ወደ ኮምፒውተር ታስገባላችሁ። ማውዝም አለ። የተለያዩ ኢንስትራክሽኖች፣ የተለያዩ ነገሮችን ለመስራት ይጠቅመናል። ስካነሮች አሉ። ሃርድዌር ሃርድ ኮፒ ኢንፑት ዲቫይሶች አሉ። ስካነሮችም እንደ ኢንፑት ዲቫይስ እንቆጥራቸዋለን። ጆይስቲኮች፣ እነዚህ ፕሌይስቴሽን ምናምን መጫወቻዎችን ካያቸዋቸው ዋና ጥቅማቸው ኢንፑት ዲቫይስ ነው የሚሰጡት። ለኮምፒውተሩ ማዘዝ ነው። እናንተ ኢንፑት ስትሰጡት ነው የሚሰራው ማለት ነው። ማይክራፎን አለ። ማይክራፎን ማለት የድምፅ ማጉያ ነው። ኢንፑቱ ምንድነው? ሳውንድ ትሰጡታላችሁ። እሱ ከዛ ሳውንዱን አጉልቶ ያወጣላችኋል አውትፑቱ ማለት ነው። ኢንፑቱ እንደ ኢንፑት ሆኖ ያገለግለናል ማይክራፎን ማለት ነው። ታች ስክሪን ኢንፑት እና አውትፑት ነው። ታች ስክሪናችሁን የሞባይላችሁን ብታዩ ወይም የተለያዩ ታች ስክሪኖችን ስናኳቸው ምንድነው ኢንፑት ዲቫይስ እያስገባችሁባቸው ነው። ላዩ ላይ ብትጽፉ ላይ ፎቶ ብታነሱ ኢንፑት እያደረጋችሁ ነው። ግን በተመሳሳይ ታች ስክሪኖች ምንድነው አውትፑትም ይሰጡናል ማለት ነው። ስለዚህ እየጻፋችሁ ባላችሁ ቁጥር የጻፋችሁትን ያሳያችኋል፣ አውትፑት ነው። ቪዲዮ በቀረጻችሁ ቁጥር ቪዲዮን ያሳያችኋል፣ አውትፑት ነው። ስለዚህ ታች ስክሪን ላይ የሚያደርገው ኢንፑት ዲቫይስም ነው አውትፑት ዲቫይስ መሆኑን ማወቅ አለባችሁ። ሌላ ታች ፓድ አለ። የፒሲያችሁ ላይ መሀል ላይ የምትነኩት እንደ ማውዝ የሚያገለግለው አለ። ትራክ ቦል የሚባል አለ። ላይት ፔን አለ። ይሄ ላይት ፔን ማለት ለመጻፊያ በስክሪኖች ላይ የምንጽፍበት እንደ ስክሪፕት የሚመስለው ላይት ፔን ይባላል። እነዚህ ሁሉ ምንድናቸው? እንደ ኢንፑት ዲቫይስ በማገልገል ዳታዎችን ወደ ኮምፒውተር ለማስገባት ይጠቅሙናል። ስለዚህ ኢንፑት ዲቫይስ ፓርት ኦፍ ሃርድዌር ኮምፖነንት በመባል ይታወቃሉ ማለት ነው። የተወሰኑትን ኢንፑት ዲቫይሶች ለማየት ያህል እስከ በምስሉ ላይ ማየት ትችላላችሁ። ምን ምን ይመስላሉ የሚለውን በጥቂቱ እነዚህ ኢንፑት ዲቫይስ ናቸው ማለት ነው። ቀጣዩ ፕሮሰሲንግ ዲቫይስ ነው። ፕሮሰሲንግ ዲቫይስ ወይም ሲፒዩ አለ፣ ሴንትራል ፕሮሰሲንግ ዩኒት የምንለው
የሃርድዌር ፓርት ነው ማለት ነው። ታች ማድረግ የምንችለው ሴንስ እና ማየት የምንችለው ፓርት ማለት ነው። ስለዚህ ስታንድስ ፎር ሴንትራል ፕሮሰሲንግ ዩኒት ነው ሲፒዩ ወይም ፕሮሰሲንግ ዲቫይስ የምንለው። ሲፒዩ ኢዝ ደ ብሬን ኦፍ ደ ኮምፒውተር። ስለዚህ የኮምፒውተር ብሬን በማድረግ ነው የሚታወቀው ማለት ነው ሲፒዩ። ስለዚህ አስቡት ብሬን ማለት ዋና ነገሮችን የሚሰራው ማለት ነው ፓርት ነው። ስለዚህ ሰምታይም ሪፈር ቱ ሲምፕሊ አስ ደ ፕሮሰሰር ኦር ሴንትራል ፕሮሰሰር፣ አንዳንዴም ፕሮሰሰር ወይም ሴንትራል ፕሮሰሰር ተብሎ ሊጠራ ይችላል ማለት ነው ይሄ ፓርት። ስለዚህ ሲፒዩ ኢዝ ዌር ሞስት ካልኩሌሽን ቴክ ፕሌስ ነው። ስለዚህ ሲፒዩ ምንድነው? የብሬን ፓርት ነው። ብሬን ኦፍ ኮምፒውተር እንደሚባለው ቀና። ስለዚህ አብዛኞቹን ካልኩሌሽኖች ማሰብ የሚፈልጉ ነገሮችን የሚሰራው ፓርት ነው። ከዚህ ኢን ተርምስ ኦፍ ኮምፒውቲንግ ፓወር ሲፒዩ ኢዝ ዘ ሞስት ኢምፖርታንት ኤሌመንት ኦፍ ኮምፒውተር ሲስተም ነው። ስለዚህ ሲፒዩ በጣም ጠቃሚ የሚባል የኮምፒውተር ሲስተም ነው። ምክንያቱም እንደ ብሬን የሚቆጥሩ አብዛኞቹ ካልኩሌሽን የሚሰራው ፓርት ስለሆነ ማለት ነው። ፎር ላርጅ ማሽን ሲፒዩስ ሪኳየር ዋን ኦር ሞር ፕሪንትድ ሰርኪዩት ቦርድ ነው የሚለው። በትላልቅ ማሽኖች ላይ ሲፒዩ ምንድነው ከአንድና ከዛ በላይ የሆኑ ሰርኪዩት ቦርዶች ያስፈልጉታል ማለት ነው። ፐርሰናል ኮምፒውተር ኤንድ ስሞል ወርክ ስቴሽን ሲፒዩ ኢዝ ሃውስድ ኢን ሲንግል ቺፕ ኮልድ ሚክሮ ፕሮሰሰር ነው። ግን በፐርሰናል ኮምፒውተሮች ወይም ስሞል ወርክ ስቴሽን ላይ ያሉ ሲፒዎችን ብታዋቸው በምንድናቸው? በሲንግል ቺፕ ወይም በማይክሮ ፕሮሰሰር የተከበቡ ናቸው ማለት ነው። ይህንን ነው የሚያሳዩ ስለ ሲፒዩ ወይም ሴንትራል ፕሮሰሲንግ ዩኒት ማለት ነው። ሁለተኛው የኮምፒውተር ሃርድዌር ፓርት ነው። ስለዚህ ሲፒዩ ምንድነው? ሶስት ኮምፖነንቶች አሉት በዋናነት። አንደኛው አርትሜቲክ ሎጂክ ዩኒት የምንለው አለ which perform arithmetic addition, subtraction, multiplication and division and logical comparison, negation, conjunction, disjunction ኦፕሬሽኖች የሚሰራው ማለት ነው። ዋነኛው የአርትሜቲክ ካልኩሌሽን ፓርቱ ነው። አርትሜቲክ አራቱን የመደመር፣ መቀነስ፣ የማካፈል እና የማብዛት ስርዓቶችን እና ሎጂካል የሆኑ እንደዚህ ማነጻጸር፣ ኔጌሽን፣ ማወዳደር፣ የኮንጃክሽን ዲስጃንክሽን በማቴማቲክስ ላይ የተማርናቸው ኮንሴፕቶች የሚሰራው ፓርት የሴንትራል ፕሮሰሲንግ ዩኒቱ ነው ማለት ነው። ሌላኛው ኮንትሮል ዩኒት የሚባል ፓርት አለው which extract instruction from the memory and decode and execute them calling on the ALU when necessary ነው የሚለው። ስለዚህ ኮንትሮል ዩኒት የምንለው የተለያዩ ኢንስትራክሽኖችን ኤክስትራክት በማድረግ በመቀበል በሚሞሪያችን እነዛን እንትሎች ምንድነው ዲኮድ ወይም ኤክስኪዩት ማስፈጸም ነው፣ መቆጣጠሩን የሚፈጸመው ፓርት አለው ማለት ነው ሌላኛው ኮምፖነንቱ። እና ኤኤልዩን ኮሊንግ ማለት የተለያዩ ስራዎችን እንዲሰራ ሲያስፈልግ ኢንስትራክሽን ይሰጠዋል ማለት ነው። ስለዚህ ሁለተኛው ፓርት ኮንትሮል ዩኒት ነው። ሶስተኛው ደግሞ ሚሞሪ ዩኒት ወይም ሬጂስተር ነው። ይሄ ማለት which store immediate result of the ALU። ስለዚህ ሚሞሪ ዩኒት ወይም ሬጂስተር ማመዝገቢያ ማስቀመጫ ቦታ አለው። ይህን የሚያደርገው ምንድነው? የተለያዩ የሰራቸውን ካልኩሌሽኖች በኤኤልዩ ወይም በአርትሜቲክ ሎጂክ ፓርት ላይ የሰራቸውን ካልኩሌሽኖችን ወይም አርትሜቲክ እና ሎጂካል ኦፕሬሽኖች ምንድነው የሚያስቀምጥበት ቦታ ሚሞሪ ዩኒት ወይም ሬጂስተር ይባላል። ስለዚህ ሲፒዩ ሶስት ኮምፖነንቶች በዋናነት አለው ማለት ነው። ሌላኛው ሶስተኛው የኮምፒውተር ፓርት ምንድነው? ሃርድዌር ፓርቱ ስቶሬጅ ዲቫይስ። ስቶሬጅ ዲቫይስ ላይ ስንመጣ ስቶሬጅ ካፓሲቲ ሜዥርመንት አለ። ብዙ ጊዜ ቢት ወይም ባይናሪ ዲጂት የምንለው አለ። ቢት ኢዝ ስቶሬጅ ኢዝ ላይክ ላይት ስዊች ኢት ካን ቢ ናይዘር ኦን ዋን ኤንድ ኦፍ። ይህን በቻፕተር ስር ላይ ለማየት ሞክረናል። ቢት ከሆነ ዜሮ እና ዋንን ኦን ኤንድ ኦፍ እንደሚያካትት አይተናል ማለት ነው። ሌላኛው ባይት ነው። ኮንታጂነስ ሲኩዌንስ ኦፍ ፊክስድ ነምበር ኦፍ ቢት ነው። ስለዚህ ፊክስድ ነምበር ኦፍ ቢቶችን የያዘ ነው ምን የምንለው ባይት ማለት ነው። ስለዚህ የተለያዩ ዩኒቶች አሉ። ኪሎባይት፣ ሜጋባይት፣ ጊጋባይት፣ ቴራባይት አለ። እነዚህም በቻፕተር ላይ ለማየት ሞክረናል። እዚህ ጋር ለማየት ብንሞክር 1 ኪሎባይት ቱ ዘ ፓወር ኦፍ 10 ባይት ነው። ይሄን ደግሞ ወደ ቢት ስንቀይረው ቱ ዘ ፓወር ኦፍ 10 ታይምስ 8 ቢት ነው። ሜጋባይት አለ። 1 ሜጋባይት ቱ ዘ ፓወር ኦፍ 20 ባይት አለ። ቱ ዘ ፓወር ኦፍ 20 ታይም 8 ቢት ማለት ነው። ጊጋባይት ደግሞ 1 ጊጋባይት ቱ ዘ ፓወር ኦፍ 30 ባይት ወይም ቱ ዘ ፓወር ኦፍ 30 ታይም 8 ቢት ነው። ቴራባይት ከሆነ ደግሞ ቱ ዘ ፓወር ኦፍ 40 ባይት ኢዝ ኢኳልስ ቱ ዘ ፓወር ኦፍ 40 ታይምስ 8 ቢት ሊሆን ይችላል ማለት ነው። ስለዚህ እዚህ ጋር መረዳት የለባችሁ ከአንድ ዩኒት ወደ ሌላው ዩኒት ቀይሩ ብትባሉ እነዚህ ሪሌሽኖች ማስታወስ ይጠበቅባቸዋል ማለት ነው። ሌላኛው ስቶሬጅ ዲቫይስ ላይ የምንመለከተው ሁለት አይነት ስቶሬጆች አሉ። ፕራይሜሪ እና ሰከንዳሪ ብለን እንከፍላቸዋለን። ፕራይሜሪ ሚሞሪ ላይ ካቼ ሚሞሪ አለ፣ ራንደም አክሰስ ሚሞሪ፣ ሪድ ኦንሊ ሚሞሪ አለ። ሪድ ኦንሊ ሚሞሪ ላይ ፕሮግራማብል ሪድ ኦንሊ ሚሞሪ አለ። ኢሬዘብል ፕሮግራማብል ሪድ ኦንሊ ሚሞሪ አለ። ሌላኛው ደግሞ ኤሌክትሪካሊ ኢሬዘብል ፕሮግራማብል ሪድ ኦንሊ ሚሞሪ የሚባሉ አሉ። እነዚህ እንደ ፕራይሜሪ ስቶሬጅ ነው የሚያገለግሉን። ሰከንዳሪ ስቶሬጅ ላይ ደግሞ ማግኔቲክ ቴፕ አለ። እዚህ ጋር እንደምታዩት ማግኔቲክ ዲስክ፣ ፍሎፒ ዲስክ፣ ሃርድ ዲስክ ወይም ኦፕቲካል ሲዲ ዲስክ፣ ሲዲአር ደብሊው ዲቪዲዎችን ያካትታል። ማግኔቲክ ዲስክ የምንለው ፍላሽ ሚሞሪ አለ። በተጨማሪ እዚህ ጋር በምስሉ ላይ የምታዩት እነዚህ ምንድናቸው? ሰከንዳሪ ሚሞሪ ፓርት ላይ ስቶሬጅ ፓርት ላይ ይካተታሉ ማለት ነው። ስለዚህ እነዚህ ፕራይሜሪ የትኛው ነው ሰከንዳሪ የትኛው ነው የሚለውን
መለየት ይጠበቅባቸዋል ማለት ነው። ሌላኛው አራተኛው የሃርድዌር ፓርት ምንድነው? አውትፑት ዲቫይስ ነው ወይም ሪዛልትን የሚያሳየው ፓርት ማለት ነው። ስለዚህ ሶፍት ኮፒ አውትፑት አለ፣ ሃርድ ኮፒ አውትፑት አለ። ሶፍት ኮፒ አውትፑት የምንለው ዲስፕላይ ዩኒት ሞኒተር የሞኒተራችን አለ የሚያሳየን ማለት ነው። በኮምፒውተራችን ወይም በፒሲያችን ላይ ስፒከር አለ። ስፒከር ዋና ዓላማው ምንድነው? ሶፍት ኮፒ ነው። ድምፁን ያወጣል፣ ግን ድምፁን መንካት መዳበስ መጨበጥ አንችልም። ዲጂታል ካሜራ አለ፣ ፎቶዎችን ይሰጠናል። እነዛን ፎቶዎች መንካት አትችሉም። ግን ምንድነው? ሶፍት ኮፒ አውትፑት ነው። የማይነኩ ግን የሚታዩ አውትፑቶችን የሚሰጡ ዲቫይሶችን አውትፑት ዲቫይስ እንላቸዋለን። ሃርድ ኮፒ አውትፑት ደግሞ ፕሪንተር እና ፕሎተር አለ። ፕሪንተር ላይ አሁን እንደ ጋዜጣ፣ መጽሔት የመሳሰሉት የሚታተምበት ነው። ፕሎተር ደግሞ እዚህ ጋር ያለው የምታዩት ኢሜጆችን የሚሰጠን ሃርድ ኮፒ አውትፑትን የሚሰጡ ናቸው ማለት ነው። ስለዚህ በዚህ ላይ የምናገኛቸውን አውትፑቶች በእጃችን መንካት መዳሰስ የምችሏቸው አውትፑቶች ናቸው። ምክንያቱም ጋዜጣን ኢሜጆችን ከወጡ ወዲያ ምንድነው በእጃችን መንካት ስለምችሉ ሃርድ ኮፒ አውትፑት ያልናቸው መዳሰስ ስለምንችላቸው ነው። ሶፍት ኮፒ አውትፑቶችም አሉ፣ በማየት ብቻ ማንዳሰሳቸውም አውትፑቶች ይገኛሉ። ስለዚህ እነዚህን አውትፑት ዲቫይሶች በምንድነው በሃርድዌር ፓርቱ ላይ ይካተታሉ ማለት ነው። ስለዚህ በአጭሩ ምንድነው አራት ሃርድዌር ፓርቶች አሉ። ኢንፑት ዲቫይስ አለ፣ መረጃዎች የምናስገባባቸው በመንካት በመዳሰስ ማለት ነው። ሁለተኛው ፕሮሰሲንግ ዩኒቱ አለ ወይም ሲፒዩ የምንለው አለ። ሶስተኛ ስቶሬጅ ዲቫይስ አለ፣ ስቶር የምናደርግባቸው ሚሞሪዎቻችን ማለት ነው። አራተኛው ደግሞ አውትፑት ዲቫይስ አለ፣ ሪዛልትን የሚሰጡን ፓርቶች ማለት ነው። እነዚህ ደግሞ ሶፍት ኮፒ አውትፑት እና ሃርድ ኮፒ አውትፑት የሚባሉ ማየት ይቻላል ማለት ነው። ሌላኛው ሃርድዌር ኮምፖነንቱን በአራት ከፍለን አየን። አሁን ደግሞ ሶፍትዌር ኮምፖነንቱን ነው የምናየው። ሶፍትዌር ኮምፖነንቱን ደግሞ በሁለት ከፍለን ነው የምንመለከተው። አንደኛው ሲስተም ሶፍትዌር ነው፣ ሁለተኛው አፕሊኬሽን ሶፍትዌር ነው። ሲስተም ሶፍትዌር ላይ ኦፕሬቲንግ ሲስተም፣ ዲቫይስ ድራይቨር፣ ላንጉጅ ሶፍትዌር፣ ዩቲሊቲ ሶፍትዌር አሉ። እያንዳንዱ በዲቴል እናያቸዋለን። አፕሊኬሽን ሶፍትዌር ላይ ደግሞ ፕሮዳክቲቭ ሶፍትዌር፣ ሆም ኦር ፐርሰናል ሶፍትዌር፣ ኤዱኬሽናል ሪፈረንስ ሶፍትዌር እና ኢንተርቴንመንት ሶፍትዌር የምንላቸዋለን። እያንዳንዶቹን በዲቴል እንመልከት ማለት ነው። መጀመሪያ ከሲስተም ሶፍትዌር ጀምረን እናያለን ማለት ነው። ስለዚህ ሶፍትዌር ማለት ሴት ኦፍ ኢንስትራክሽን ዛት ቴል ዘ ሃርድዌር ሃው ቱ ፐርፎርም ታስክ። ስለዚህ አሁን ሃርድዌሮችን በአራት አይተናል። ስለዚህ ሶፍትዌር ዋናው ጥቅሙ ምንድነው? ለሃርድዌሩ ኢንስትራክሽን በመስጠት ታስኮች እንዲሰራ እንዲያከናውን ማስቻል ይሆናል ማለት ነው። ስለዚህ ኮምፒውተር ሶፍትዌር is a set of step-by-step instruction given to the computer in the form of program or procedure or routine in order to accomplish any specific task or process the raw data and convert into meaningful information። ስለዚህ ኮምፒውተር ሶፍትዌር ዋና ዓላማው ስቴፕ ባይ ስቴፕ የሆኑ ኢንስትራክሽኖችን ለኮምፒውተሩ በመስጠት ያ ኮምፒውተርን በተሰጡት ፕሮግራሞች፣ ፕሮሲጀሮች እና ሩቲኖች መሰረት የተወሰነ ስፔሲፊክ ታስክን ማከናወን ወይም ሮ ዳታን ፕሮሰስ በማድረግ ሚኒንግፉል ኢንፎርሜሽንን ክሬት እንዲያደርግ የሚያስችላል የኮምፒውተር ሶፍትዌሩ ይሆናል ማለት ነው። ስለዚህ ኮምፒውተር ሶፍትዌርን ባጭሩ ሶፍትዌሩ ምን እንለዋለን? ኢንተለጀንስ ኦፍ ዘ ኮምፒውተር ነው። አስታውስ፣ ከአሁን በፊት ብሬን ያለው ምን ነው? ሲፒዩ ነው። ሶፍትዌር ደግሞ ኢንተለጀንስ ኦፍ ዘ ኮምፒውተር ይባላል ማለት ነው። ሶፍትዌር ኢዝ ሶፍት ቢኮዝ ዩ ካን ኖት ተች ዘ ኢንስትራክሽን ዘ ዌይ ዩ ተች ዘ ኮምፒውተር ኢኩዊፕመንት ዘ ሃርድዌር ነው። ስለዚህ ሶፍትዌር ሶፍት ነው፣ በእጃችሁ መንካት አትችሉም፣ እንደ ኮምፒውተር ሃርድዌር በእጃችሁ መንካት እንደምትችሉት ማለት ነው። ስለዚህ ሶፍትዌር ውስጥ stored on non-volatile such as integrated circuit it is usually referred as firmware ይባላል። ስለዚህ ሶፍትዌራችን ስቶር የሚደረገው ኖን ቮላታይል ስቶሬጅ የምንላቸው የመብራት ቢጠፋ ወይም ስዊች ቢሆኑ የያዙትን መረጃዎች የማያጠፉ ነገሮች ላይ ከሆነ ስቶር የተደረገው ፊርምዌር ይባላል። ሶፍትዌር ነው የሚለው እዚህ ጋር። ስለዚህ ሲስተም ሶፍትዌር ላይ ስንጀምር ሲስተም ሶፍትዌር is a generic term referring to any computer software that is essential part of computer system። ሲስተም ሶፍትዌር የምንለው ጀነራል ተርም ነው። በዋናነት በውስጡ ላይ ብዙ ነገሮችን ያካትታል እና ኮምፒውተር ሶፍትዌር ላይ ያለ ኢሴንሻል ፓርት ኦፍ ኮምፒውተር ሲስተም ነው። ስለዚህ በዚህ ውስጥ ምን አለ? ኦፕሬቲንግ ሲስተም ኢዝ ኦብቪየስ ኤግዛምፕል ነው። ዲቫይስ ድራይቨር፣ ላንጉጅ ሶፍትዌር አር ለስ ኦብቪየስ ኤግዛምፕል ሆኖ በሲስተም ሶፍትዌር ውስጥ የሚገለጹ ናቸው ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁ እና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። እያንዳንዶቹ ስናያቸው በሶፍትዌር ውስጥ ያሉትን አንደኛው ኦፕሬቲንግ ሶፍትዌር ይባላል። ኦፕሬቲንግ ሶፍትዌር ማለት is a computer program that manages the hardware and software resource of the computer። ስለዚህ ኦፕሬቲንግ ሲስተም የምንለው የኮምፒውተር ፕሮግራም ሲሆን ይሄ ኮምፒውተር ፕሮግራም ዋና ዓላማው ምንድነው? ሃርድዌር እና ሶፍትዌር ሪሶርሶቹን የኮምፒውተሩን ማኔጅ ማድረግ ወይም መቆጣጠር ነው። ስለዚህ ኦኤስ ፐርፎርም ቤዚክ ታስክስ such as controlling allocating of memory prioritizing system requests controlling input and output device
ፋሲሊቴቲንግ ኔትወርኪንግ ኤንድ ማኔጂንግ ፋይልስ ነው። ስለዚህ ኦፕሬቲንግ ሲስተም ዋና ጥቅሙ ምንድነው? ኮንትሮል ማድረግ ነው ሲስተሙ ማለት ነው። ሚሞሪን አሎኬት ማድረግ፣ ቅድሚያ የሚሰጣቸውን ሪኮስቶች ቅድሚያ መስጠት፣ ኢንፑትን ይቆጣጠራል፣ አውትፑት ዲቫይሶችንም በተመሳሳይ መልኩ ይቆጣጠራል፣ ኔትወርክን ያመቻቻል፣ በአሪፍ ሁኔታ እንዲሰረስር ያደርጋል፣ ፋይሎችን ይቆጣጠራል ማለት ነው። በዚህ ወይ ኦኤስ ፐርፎርም ያደርጋል ማለት ነው። ስለዚህ ኦልሶ ፕሮቫይድ ግራፊካል ዩዘር ኢንተርፌስ ፎር ሃይ ሌቭል ፈንክሽን ግራፊካል ዩዘር ኢንተርፌስ ይሰጠናል ማለት ነው። ግራፊካል ዩዘር ኢንተርፌስ ማለት በፒሲዎቻችን ወይም በኮምፒውተራችን ላይ በሞኒተሩ ላይ የምናያቸውን የተለያዩ ግራፊክሶች ወይም አይካኖችን የሚያሳየን ግራፊካል ዩዘር ኢንተርፌስ ይኖራል። ይህም ፈንክሽን ፕሮቫይድ የሚደረገው በኦፕሬቲንግ ሲስተሙ ይሆናል ማለት ነው። ኤንድ ዘ ኦፕሬቲንግ ሲስተም ኢዝ ኮንሲደርድ አዝ ዘ ቦስ ኦፍ ዘ ሆል ሲስተም። ስለዚህ እንደ ቦስ ኦፍ ዘ ሆል ሲስተም ይቆጠራል ምን ኦፕሬቲንግ ሲስተም። ስለዚህ ሲፒዩ ብሬን አለን ሶፍትዌር ኢንተለጀንስ፣ ኦፕሬቲንግ ሲስተም ደግሞ ቦስ ኦፍ ዘ ሆል ሲስተም ይባላል ማለት ነው። ቤሲክ ፈንክሽኖቹ ምንድን ናቸው ካላችሁ እንደ ጥቅል ኦፕሬቲንግ ሲስተም ኢንፑት ኤንድ አውትፑት ማኔጅመንት፣ ኢንፑትንም አውትፑትንም መቆጣጠር ማለት ነው። ሚሞሪ ማኔጅመንት፣ ስቶሬጅ ላይ ማኔጅ ያደርጋል ማለት ነው። በቂ ቦታ እንዲኖርና ፋይሎችን ለማከማቸት ያስችለናል ማለት ነው። ፋይል ማኔጅመንት ነው፣ ፋይሎችን በአግባቡ ለመቆጣጠር ያስችለናል። ጆብ ኮንትሮል ኤንድ ፕሮሰሲንግ ስኬጁል እና ስራዎችን መቆጣጠር እና ስኬጁል ያላቸውን ነገሮች በስኬጁላቸው መሰረት እንዲሰሩ ያደርጋል። ስለዚህ በዋናነት በቃ ይሄ ማናጀር ብላችሁ አስቡት ኦፕሬቲንግ ሲስተሙ ማለት ነው። ሁለተኛው ሲስተም ሶፍትዌር ምንድነው? ዲቫይስ ድራይቨር ይባላል። ዲቫይስ ድራይቨር is a type of system software that introduce new devices to the operating system and facilitates the communication between the operating system and the device ነው የሚለው። ስለዚህ ዲቫይስ ድራይቨር የምንለው የሲስተም ሶፍትዌር ፓርት ሲሆን የዋና ዓላማው ምንድነው? አዲስ ዲቫይስን ከኦፕሬቲንግ ሲስተሙ ጋር ኢንትሮዲውስ ማድረግ ነው እና በመሀላቸው ያለው ኮሚኒኬሽንን ፋሲሊቴት ማድረግ ነው። በምኑ መካከል? በኦፕሬቲንግ ሲስተሙ እና በአዲሱ ዲቫይስ ወይም በአዘር ዲቫይሱ መካከል ነው። ስለዚህ ክሬት ኮሚኒኬሽን ቢትዊን ኒው ዲቫይስ ኤንድ ሲፒዩ ነው ዋና ዓላማው። በአዲሱ ዲቫይስ እና በሴንትራል ፕሮሰሲንግ ዩኒቱ መካከል ኮሚኒኬሽንን ክሬት ማድረግ ይሆናል። ሁለተኛው ሲስተም ሶፍትዌር ፓርት ምንድነው? ዲቫይስ ድራይቨር። ሶስተኛው ፓርት ምንድነው? ላንጉጅ ሶፍትዌር ነው። ላንጉጅ ሶፍትዌር ዋና ዓላማው ቱ ዴቨሎፕ ኦር ዲዛይን ኒው ሶፍትዌር ነው የሚያስችለን። እነዚህ ሶፍትዌሮች ላንጉጅ ሶፍትዌሮች አዲስ ሶፍትዌሮችን ዲዛይን ለማድረግ ይጠቅመናል። የተለያዩ አይነት ላንጉጆች አሉ። ማሽን ላንጉጅ፣ አሴምብል ላንጉጅ እና ሃይ ሌቭል ላንጉጅ የምንላቸው አሉ ማለት ነው በኮምፒውተር ላይ እና ላንጉጅ ትራንስሌተሮች አሉ ማለት ነው። ስለዚህ ዘ ትራንስሌተር ፎር ሃይ ሌቭል ላንጉጅ ኢዝ አይዘር ኮምፓይለር ኤንድ ኢንተርፕሬተር ነው። ስለዚህ እነዚህ የተለያዩ ላንጉጆች አሉ። እነዚህ ላንጉጆች ኢንተርፕሬት የሚያደርጉ አሉ ማለት ነው። አንደኛው ለሃይ ሌቭል ላንጉጅ አሁን ኮምፓይለር እና ኢንተርፕሬተር ናቸው እንደ ላንጉጅ ትራንስሌተር የሚጠቅሙት። ኮምፓይለር ኢዝ ኤ ላንጉጅ ዛት ትራንስሌት ኢዝ ኤ ላንጉጅ ትራንስሌተር ዛት ኮንቨርትስ ዘ ኢንተራይ ፕሮግራም ኦፍ ሃይ ሌቭል ላንጉጅ ኢንቱ ማሽን ላንጉጅ ቢፎር ዘ ኮምፒውተር ኤክስኪዩዝ ዘ ፕሮግራም ነው የሚለው። ስለዚህ ኮምፓይለር ምንድነው? የላንጉጅ ትራንስሌተር ሲሆን አጠቃላይ ፕሮግራሙን ከሃይ ሌቭል ላንጉጅ ወደ ማሽን ላንጉጅ ኮምፒውተሩ ፕሮግራሙን ኤክስኪዩት ከማድረጉ በፊት ነው ያንን ፕሮግራም የሚቀይርለት ማለት ነው። ከመስራቱ በፊት ይቀይርለትና በዛ በተቀየረለት ከሃይ ሌቭል ወደ ማሽን ላንጉጅ መሰረት ፐርፎርም ያደርጋል ማለት ነው። ኢንተርፕሬተር የሚባለው ደግሞ ላንጉጅ ትራንስሌተር an interpreter is a language translator that converts each high-level language into machine language and execute immediately statement by statement። ስለዚህ ይሄኛው ደግሞ የሚለየው ምንድነው? ይሄም ሃይ ሌቭልን ወደ ማሽን ላንጉጅ ነው የሚቀይረው፣ ግን ኢሚዲየትሊ ነው ኤክስኪዩት የሚያደርገው። ትርጉሙን የሚሰጠው ወይም ኢንተርፕሬት የሚያደርግልን ስቴትመንት ባይ ስቴትመንት ነው። እየሰራ ፐርፎርም ባደረገ ሰዓት ስቴትመንት ባይ ስቴትመንት ኢንተርፕሬት ያደርግለታል ማለት ነው ለኮምፒውተሩ። ይሄ ላንጉጅ ሶፍትዌር ማለት ነው። ስለዚህ therefore interpreted code generally run more slowly than compiled code ነው። ስለዚህ ኢንተርፕሬትድ ኮድ ምንድነው? ስቴትመንት ባይ ስቴትመንት ወዲያው ስለሆነ የሚሰሩት ስሎ ነው። ጀነራል ረን የሚደረጉት ስሎሊ ነው። ግን ኮምፓይለሮች ቀድሞ ስለሆነ ፕሮግራሙ ኤክስኪዩት ከመደረጉ በፊት የሚተረጉሙት ምንድነው? ፋስተር ይሆናል ማለት ነው። ስለዚህ ይሁን እንጂ ኮምፓይለር ኮድን ብንጠቀም እንኳን ኮዱ ቴስትድ መደረግ አለበት ላይን ባይ ላይን፣ ምክንያቱም ስህተት ሊፈጠር ስለሚችል ማለት ነው። እዚህ ሶስተኛው ላንጉጅ ሶፍትዌር አለ። አራተኛው ምንድነው? ሲስተም ሶፍትዌር ፓርታችን ዩቲሊቲ ሶፍትዌር ነው። ዩቲሊቲ ፕሮግራም አር ጀነራሊ ዩዝድ ቱ ሰፖርት ኢንሃንስ ኦር ኤክስፓንድ ኤግዚስቲንግ ፕሮግራም ኢን ኤ ኮምፒውተር ሲስተም። ስለዚህ ዩቲሊቲ ፕሮግራም የምንላቸው ጀነራሊ ለምንድን ነው የሚጠቅሙን? የኮምፒውተር ሲስተሙን ሰፖርት ኢንሃንስ እና ኤክስፓንድ ለማድረግ ኤግዚስቲንግ ፕሮግራሞች አሉ። የዛን ኤግዚስቲንግ ፕሮግራሞቹን ለመደገፍ የተሻለ ለማሻሻል ነው፣ አሁን ፐርፎርም ከሚያደርጉት በላይ ለመስራት ለማስቻል ነው እነዚህ ዩቲሊቲ ሶፍትዌሮች ዴቨሎፕ የሚደረጉት ማለት ነው። ስለዚህ የዩቲሊቲ ሶፍትዌር ኤግዛምፕሎችን ለማየት ያህል ባካፕ አለ። ባካፕ ማለት ቱ ዱፕሊኬት ዘ ዳታ
ኦር ዘ ኢንፎርሜሽን ፎር ሴፍቲ ነው። ባካፕ የሚጠቅመን ዳታውን ምንድነው ዱፕሊኬት ወይም ኮፒ በማድረግ ማስቀመጥ ነው። ምክንያቱም ያ ዳታ ቢጠፋ ከባካፑ ላይ በማውጣት ያንን ዳታው ኢንፎርሜሽን መጠቀም እንችላለን። ስለዚህ ለሴፍቲ ይጠቅመናል። ሌላኛው ዳታ ሪካቨሪ ነው። ሪስቶር ዳታ ፊዚካል ዳሜጅ ኦር ኮራፕት ዳታን ሪካቨር የሚያደርጉ ሶፍትዌሮች አሉ። እነዚህ ደግሞ ምንድነው ዳታዎችን ፊዚካል ዳሜጅ ወይም ኮራፕትድ የሆነ ዳታ ሪስቶር እንዲያደርግ ያስችላሉ ማለት ነው። እንደዚህ አይነት ሲስተም ዩቲሊቲ ሶፍትዌሮች ማለት ነው። ሌላኛው ቫይረስ ፕሮቴክሽን ነው። ለቫይረስ ፕሮቴክሽን የሚጠቅሙ ሶፍትዌሮች አሉ እንደ አንቲቫይረስ ሶፍትዌር which will eliminate viruses from affected file and protect the file from being infected from virus ነው። ስለዚህ በቫይረስ የተጠቀሙ ፋይልን ወይም ፋይል በቫይረስ እንዳይጠቃ ለመከላከል የሚጠቅሙ አንቲቫይረስ ሶፍትዌሮች አሉ። እነሱም በዩቲሊቲ ሶፍትዌር ውስጥ ይካተታሉ ማለት ነው። ሌላኛው ዳታ ኮምፕሬሽን ነው። ዳታ ኮምፕሬሽን ዩዝድ ቱ ኮምፕረስ ሂውጅ ፋይል ኤንድ ሴቭ ሚሞሪ ስቶሬጅ ነው። ይሄ ዳታ ኮምፕሬሽን ደግሞ ሂውጅ ፋይሎችን ኮምፕረስ በማድረግ የሚሞሪ ካፓሲቲያችን ወይም ስቶሬጃችንን ሴቭ ለማድረግ ይጠቅመናል ማለት ነው። ስለዚህ እነዚህ የዩቲሊቲ ሶፍትዌር ኤግዛምፕል ናቸው እንደ ባካፕ፣ ዳታ ሪከቨሪ፣ ቫይረስ ፕሮቴክሽን ኤንድ ዳታ ኮምፕሬሽን። ስለዚህ ዩቲሊቲ ሶፍትዌር ዋና ጥቅማቸው ኮምፒውተር ሲስተሙን ምንድነው ኮምፒውተር ሲስተሙ ላይ ያሉ ፕሮግራሞችን ሰፖርት እና ኤክስፓንድ ለማድረግ ነው ማለት ነው። ግን ኤግዚስቲንግ ፕሮግራሞች ላይ ነው ጥቅማቸው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ ሼር ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይን ብታደርጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ሌላኛው ስለዚህ ሲስተም ሶፍትዌርን ጨረስን። በአራት አየናቸው። ከኦፕሬቲንግ ሲስተም ጀምረን ድራይቨርን አየ፣ ሶስተኛው ዩቲሊቲ ሶፍትዌር እና ላንጉጅ ሶፍትዌርን አየን ማለት ነው። አሁን አፕሊኬሽን ሶፍትዌር ላይ እንመጣለን ማለት ነው። ስለዚህ አፕሊኬሽን ሶፍትዌር ላይ ስንመጣ አፕሊኬሽን ሶፍትዌር ኮንሲስትስ of our program that helps the end user to perform specific productive tasks such as word processing or image manipulation። ስለዚህ እነዚህ አፕሊኬሽን ሶፍትዌሮች ወይም አፕሊኬሽን ጀነራል የምንላቸው ፕሮግራሞች ምንድነው ኢንድ ዩዘሩን የሆነ ስፔሲፊክ የሆነ ፕሮዳክቲቭ ታስክ እንዲሰራ የሚረዱ ናቸው። ለምሳሌ መጻፍ ከፈለጋችሁ ወርድ ፕሮሰሲንግ ላይ ማይክሮሶፍት ይረዳቸዋል ማለት ነው። እንደዚህ የተለያዩ ነገሮች ሲሰሩ የሚረዱ አፕሊኬሽን ናቸው። ስለዚህ ቤዚካሊ ዜር አር ፎር ካታጎሪ አፕሊኬሽን ሶፍትዌር በዋናነት አራት የአፕሊኬሽን ሶፍትዌር ካታጎሪዎች አሉ። እነዚህ ምንድን ናቸው? የመጀመሪያው ፕሮዳክቲቭ ሶፍትዌር ነው። ፕሮዳክቲቭ ሶፍትዌር ማለት the purpose of this software is to make the user more productive at performing general task ነው። ስለዚህ እነዚህ ፕሮዳክቲቭ ሶፍትዌር ጥቅማቸው የሆነን ታስክ ትሰራላችሁ። ያንን ታስክ ስትሰሩ በአሪፍ መልኩ እንዲሰሩ ያስችሏቸዋል፣ ወይም በምርጥ መልኩ በተሰካለት ወይም ፕሮዳክቲቭ በሆነ መልኩ ያንን ታስክ ፐርፎርም ልታደርጉ ይጠቅሟቸዋል። ለምሳሌ ወርድ ፕሮሰሲንግ፣ ስፕሬድሺት፣ ፕሬዘንቴሽን፣ ዳታቤዝ ማናጀር ኤንድ አካውንቲንግ። ስለዚህ እነዚህ ሲስተሞች ምን ለማድረግ ይጠቅሟቸዋል? አሁን ወርድ ፕሮሰሲንግ ብታየው በአጭሩ መንገድ ምንድነው እንድጽፉ ያስችላቸዋል ማለት ነው። ወርድ ፕሮሰሲንግን ተጠቅማችሁ ስፕሬድሺቶችም የተለያዩ ፕሬዘንቴሽኖች ማዘጋጀት ብትፈልጉ የሚጠቅሟችሁ ምንድነው ፕሮዳክት ሶፍትዌሮች አሉ። እነዛን ሶፍትዌሮች በመጠቀም አሪፍ ስራ መስራት ትችላላችሁ። ስለዚህ አንደኛው ፕሮዳክት ሶፍትዌሮች አሉ ሶፍትዌር ላይ። ሁለተኛው ሆም ኦር ፐርሰናል ሶፍትዌር ናቸው። ሆም ኦር ፐርሰናል ሶፍትዌር ማለት ደግሞ ምንድነው? the purpose of this software is mainly for domestic and personal uses, for example cookbook, medical guide and gardening ነው። ስለዚህ ሆም ወይም ፐርሰናል ሶፍትዌር የምንላቸው በዋናነት ዶሜስቲክ የሆኑ ከፐርሰናል ጋር የተያዙ ወይም በቤት ውስጥ ፐርፎርም ለምናደርጋቸው አክሽኖች የሚጠቅሙ አፕሊኬሽኖች አሉ። ለምሳሌ ኩክቡክ ማለት ስለ ምግብ አበሳሰል የሚገልጽ አፕሊኬሽን ቢኖር ሞባይላችሁ ላይ ምንድነው ሆም ወይም ፐርሰናል ሶፍትዌር ይባላል። ሜዲካል ጋይድ ለጤናችሁ እንዴት እንደምጠብቁ የሚያሳዩ አፕሊኬሽኖች። ጋርደኒንግ ነው፣ እንዴት ነው ጋርደናችሁን በአሪፍ ሁኔታ ማልማት የምችሉት የሚያሳይ አፕሊኬሽን ቢኖራችሁ ምንድነው ፐርሰናል ወይም ሆም ሶፍትዌር ይባላል ማለት ነው። ሁለተኛው ሆም ወይም ፐርሰናል ሶፍትዌር ነው ማለት ነው። ሶስተኛው ደግሞ ኤዱኬሽን ኦር ሪፈረንስ ሶፍትዌር ይባላል። ይሄኛው ኤዱኬሽን ወይም ሪፈረንስ ሶፍትዌር ደግሞ ፐርፖዝ ኦፍ ዚስ ሶፍትዌር ኢዝ ሜንሊ ቱ ለርን ኤኒ ሰብጀክት ኦር ቱ ሪፈር አዲሽናል ኢንፎርሜሽን። ስለዚህ ኤዱኬሽናል ወይም ሪፈረንስ ሶፍትዌር የምንላቸው ዋና ጥቅማቸው ምንድነው? የተለያዩ ነገሮችን ለመማርና ተጨማሪ መረጃዎችን ማግኘት ስትፈልጉ የምትጠቀሟቸው አፕሊኬሽን ኤዱኬሽን ወይም ሪፈረንስ ሶፍትዌር ይባላል። ለምሳሌ ሳይክሎፒዲያ፣ ዲክሽነሪዎች፣ ኮምፒውተር ቤዝድ ቱቶሪያሎች አሉ። ስለዚህ ኮምፒውተር መሰረት ያደረጉ ቱቶሪያሎች ዲክሽነሪ ወይም መዝገበ ቃላት የምትጠቀሙ ምንድነው ለመማር ነው፣ አዲስ ነገር ነው፣ ወይም ተጨማሪ መረጃ ለማወቅ የምትጠቀሟቸው አፕሊኬሽን አይነቶች ናቸው ማለት ነው። አራተኛው ደግሞ ምንድነው ኢንተርቴንመንት ሶፍትዌር ይባላል ማለት ነው። ፐርፖዝ ኦፍ ዚስ ሶፍትዌር ኢዝ ፎር ኢንተርቴንመንት ኤንድ ታይም ፓሲንግ። እንደዚህ ኢንተርቴንመንት ለመዝናኛ የሚጠቅሙ ሶፍትዌሮች አሉ፣ ለመዝናናትና ጊዜ ለማሳለፍ። ለምሳሌ ጌም የምትወስዱ ኢንተርቴንመንት ሶፍትዌር ነው። ስለዚህ
በአጭሩ ምንድነው አፕሊኬሽን ሶፍትዌር ምንድነው የሆነ ፐርፎርም አክሽን ስትወስዱ ፐርፎርም እንድታደርጉ የሚጠቅሙ ሶፍትዌሮችን ያካተተ ነው። የመጀመሪያው ፕሮዳክቲቭ ሶፍትዌሮች አሉ። ሁለተኛው ሆም ወይም ፐርሰናል ሶፍትዌሮች አሉ። ሶስተኛው ኤዱኬሽን ወይም ሪፈረንስ ሶፍትዌሮች እና አራተኛው ኢንተርቴንመንት ሶፍትዌሮች አሉ ማለት ነው። ስለዚህ ባጭሩ ይህን ቻፕተር ስናጠቃልለው ኮምፒውተር ምንድነው ሁለት ሲስተሞች አሉት፣ ሃርድዌር እና ሶፍትዌር አሉት። ሃርድዌር ሲስተሞችን በአራት ከፈልናቸው ኢንፑት ዲቫይስ፣ ፕሮሰሲንግ ዲቫይስ፣ አውትፑት ዲቫይስ እና አንደኛው ደግሞ ምንድነው ከአውትፑት ዲቫይስ በፊት ያለው አንድ አለ። አውትፑት ዲቫይስ በፊት ስቶሬጅ ዲቫይስ ማለት ነው። ከዛ ደግሞ ሁለተኛ ምን አየን? ሃርድዌር አለ፣ ሲስተም አለ፣ ሶፍትዌር አለ ደግሞ ሁለተኛው ማለት ነው። ስለዚህ ሶፍትዌር ላይ ደግሞ ምን አየን? ሁለት አይነት ሶፍትዌሮች አሉ፣ ሲስተም ሶፍትዌር እና አፕሊኬሽን ሶፍትዌር አየን። ሲስተም ሶፍትዌር ላይ ኦፕሬቲንግ ሲስተም፣ ዲቫይስ ድራይቨር፣ ላንጉጅ ትራንስሌተር፣ ዩቲሊቲ ሶፍትዌሮችን አየን። ከዛ ሁለተኛው ደግሞ አፕሊኬሽን ሶፍትዌር ላይ ምን አየን? ከኤዱኬሽን ወይም ሪፈረንስ ሶፍትዌሮች፣ ኢንተርቴንመንት ሶፍትዌሮችን። ሁለቶቹ ደግሞ ምንድን ናቸው? የመጀመሪያው ፕሮዳክቲቭ እና ሆም ወይም ፐርሰናል ሶፍትዌሮች ናቸው ማለት ነው። ስለዚህ ባጭሩ ይህ ቻፕተር ይህን ይመስላል። እስካሁን አብራችሁ ከቆያችሁ ቪዲዮ ተመችቷችኋል ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የቴሌግራም ግሩፓችን ጆይን ማድረግ ከፈለጋችሁ ሊንኩ በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ጆይን ማድረግ ትችላላችሁ እና በቀጣይ እንዲሰራላችሁ የምትፈልጉት ነገር ካለ በኮመንት ላይ አሳውቁኝ። በቀጣይ ቪዲዮ በቻፕተር 5 ወይም በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ባባይ